እንቅልፍ ሳይወስደኝ ነው የነገው በእኔ እንደማጨክኝብኝ ወፍሽ ነበር ናፍቀኝ አይደለም የመጣሁት እና ለምንድን ቆይ ለምን አሸኩ እሱ ነው እንዴ ያው እንግዲህ እውነቱን ስነግረው አላመናለኝ ስለዚህ መስማት የሚፈልገውን ነገርኩት አለቀ አትዋሸኝ ሰብሊ አንቺ ማሸት እንደማትፈልግ ተንቀሽ ታውቂዋለሽ እሺ እንደዛ ከሆነ እውነቱን ንገረኝ ነፃ ላውጣሽ ስለፈለኩ ከምንድን ነው ነፃ የምታወጣኝ በይሉንታ ከታሰርሽበት ከዚህ የፍቅር እስር ቤት እኔ ታስሬያለሁ ነፃ አውጣኝ ብዬ ካለ አንቺማ እንደዛ ልትያቺኝ ምክንያቱም በጣም ይሉንታ ያለብሽ ሰው ነሽ ኤላ በውሸት የምጀምረው ምንም አይነት ፍቅር አይኖርም ግን ደግሞ ፍቅራችን ይኖር እውነቱን አምነን መቀበል አለብን እኔም አንተም ፍቅረኞች አሉ ግን ደግሞ እንወደዳለን መቼም አብረን መሆን አንችልም ልክ ነሽ ሁለታችንም ፍቅረኛሞች አሉ ግን ደግሞ ከተለያየን አብረን መሆን እንችላለን ለዛ ነው በውሸት ከጆኒ ጋር ልታለያየኝ የሞከርከው እውነቱን ለመናገር ሲጀመር ያመነው ነገር ነበር አረጋግጥኩለት ታማኝ አለመሆኔን ያረጋግጥክለት ጆኒ ላይ መቼም ቢሆን ቺት እንዳደረኩበት እንዲያስብ አልፈልግም ሰብሊ ወሰነን ከማናፈቅራቸው ሰዎች ጋር ካልተለያየን ልባችን የሚፈልገውን ነገር ያገኝ እጣ ፋንታዬን ራሴ እንደወስን ተወኝ በቃ ህይወቴ ላይ ጣልቃ እንድትገባ አልፈልግም ቆይ እምትፈሪው ነገር አለ ምን ሊያስፈራኝ ይችላል እኔ ምን አውቄ ለሌላ ጊዜ በውሸት እኔን ለማግኘት እንዳትሞክር ቆይ ለምን ትወላውያለሽ ለምን አትወስኝም ሄድሽ ስል ትመጫለሽ መጣሽ ደግሞ ትይጃለሽ ቆይ ለምን አትወስኝም መሄድ ነው ቆይ ሰብለ መሸሽ መፍትሄ እንደማይሆን ጠንቅቀሽ ታውቂያለሽ ስለዚህ ወስኝ ሲጀመር አንተ ራስህ ከችግር መቼ ርቀት አውቃለህ አልገባኝም ዙሪያህ በሙሉ እኮ በሴት የተከበበ ነው ዓለምን ብትገላገል ብርክት ያለች ገባኝ ስለዚህ እንዳትወስኝ ያደረከሽ በዙሪያዬ በጣም ብዙ ሴቶች ስላሉ ኦር ደግሞ በሴት ስለተከበብኩ ነው ማለት ነው አይደለም እና ልብ የሚመታው ሌላ ብቻ ስለሆነ ሌላ ብቻ ስለሆነ ነው ያልሽ አንተ ማል እንዴ ለጆኒ ብቻ ነው ና አይደለም ሰው ሌላ ብቻ ስለሆነ ነው ያልሽ እሱ ቅዠታዊ ፍላጎት ከፈጠረው ድምጽ ነው አሁንም ቢሆን ደግሜ እነግርሃለሁ ልብ የሚመታው ለጆኒ ብቻ ነው እኔ ግን አይመስለኝም አንተ እንደፈለክ ማሰብ ትችላለህ አሁን ከመሄድ ይኖርብኛል ቻው እሺ እኔ ፍቅር ሌላ ብቻ ነው ልብ የሚመታው አስደነገጥሽኝ እኮ በማስደንገጥ ብቻ ስላለፍኩሽ አመስግኝ ምን ሆንሽ ደግሞ አልሽን አጥፈሻል የምን ጋር ከኤላ አጠገብ እንዳደርሽ አስጠንቅቄሽ ነበር አይደል እየተከታተልሽኝ ነው ተከታተልኩሽ አልተከታተልኩሽ ለምን አገኘሽ ጥያቄ ማናገረው ጉዳይ ነበር ስለምን እሱ የኔ ግል ጉዳይ ነው ከኤላ ጋር ምንም አይነት ጉዳይ እንዲኖርሽ አልፈልግም ቆይ ደግሞ ምንድነው ጉዳዩ ትናንትና ለጆኒ እንደሳመኝ ነግሮት ነበር ለምን ያው ከጆኒ ጋር እንድንጣላ ነው የዚህን ያህል መስዋዕትነት የሚከፍልሽ ማለት ነው ተጨረሽ መሄድ ይችላል አልጨረስኩም ምን ቀረሽ ከጆኒ ጋር ሰላም እንድትፈጥሩ ውለታ ውዬልሻል እናማ ከዚህ በኋላ ከኤላ ጋር ካየውሽ ህይወትሽን ነው መበጠበጣው አላገኘውም አልኩሽ እኮ ጥሩ እንደዚህ ታዛዥ ስትሆኚ ሁሉም ነገር ሰላም ይሆናል አንድ ጥያቄ ልጠይቅሽ ቆይ ለምንድን ነው ከካሌብ ጋር ይሆንሽ የገመትኩትን ጥያቄ ነው የጠየቅሽ ምን ይባላል መሰለሽ እምትፈልጊ ለማግኘት እማትፈልጊውን ትሆኛለሽ ስለዚህ ካሌብ ማለት ኤላ ጋር የሚያደርስሽ ድልድይ ነው ማለት ነው እንደዛ ነገር ተሳክቶልሽ ኤላ ጋር ስትደርሺስ የዛኔ ድልድዩ አስፈላጊ ስላልሆነ እሰብረዋለሁ ቆይ ግን በዚህ መሃል የካሌብ መጎዳት ምንም አይታይሽም እራቀኝ ስለው በግድ ነው የቀረበኝ ለኤላ ያለኝን ፍቅር እያወቀን የተመኘኝ ቆይ ግን ካሌብን ጎርተሽ ከኤላ ጋር የሰላም ህይወት የምትመሪ ይመስልሻል ለኤላ ስል ብዙ ዋጋ ከፍያለሁ ሰው ቢጎዳም በኤላ ይጣጣልኛል ስሚ ሁሉም ሰው እጁ እንደሚያገኝ ግን እንዳትረሽሽ አዎ አንቺንም ጭምር ማለቴ ጆኒ ላይ ቺት ስላደረግሽበት ማለቴ ነው እኔ ለጆኒ ታማኝ ነኝ እሱን እንኳን ሄደሽ ለሱ ነገር ያው ስለሚያፈቅርሽ ያምሻል ቢያቅም ይቅርታ ያደርግልሻል ብሩክቲ አከይድሽ ያምሩ
አስተካክል። አይመለከትሽም። አለምሮ እንዴት ዝማፍር አንቺ አቡ ተነሽ በእናትሽ ሰው ካየን ጥሩ አይመጣም። ምን አገባኝ ማለት ምን አገባኝ? ይኸውልሽ እነዚህ ልጆች ማሰብ የላቸውም እንዴ? ምናን ነው የምታስቢኝ? ማሰቢያ በጣም አይገርምም። እንዴት አንተና ማሰቢያ ይነጠቅ ሲጀመር መጀመሪያ ማሰብ ያለሽ እንዴ? አንተን ከማግኘቴ በፊት ማለት እኔ ነኝ ማሰቢያሽን ያሳጣሁሽ? አሳጥተኸኝ ሳይሆን ካንተ ውጪ ምንም ነገር እንዳላሰብ አድርገኸኝ። ወሬኛ ወሬ አለብሽ። ለማንኛውም እናጌት ነሽ? እሁድ አይደለ ቤት? በጣም አሪፍ። እንደዛ ከሆነ የሚመችሽ ከሆነ ለምን አንገናኝም? ለምን ልትጋብዘኝ ነው? ምን ነገ የሆነ የቦክስ እና የሰርከስ ትርኢት ተዘጋጅቷል። ለምን እዛ እንሄድ? ፈጣሪ ሆይ ጭራሽ ብለን ሰው ሲደበደብ ልናይ ነው? ታዲያ ምን ችግር አለ? ቦክስ እኮ ደስ የሚል ነገር ነው። ባህላችን ስለማይፈቅደን ያልሄድ። የትኛው ባህልሽ ነው የማይፈቅደው? እንዴ ሰው ሲደበደብ መሀል ገብቶ ማስታረቅ ነው እንጂ ዳር ቆሙ በሉ ይባላል እንዴ? እኔ ደግሞ ደህና ወሬ የምታወሪ መስሎኝ በየመስማቴ ወሬኛ። እኔ ግን ሰርከስ ይመቸኛል። በጣም አሪፍ። እንደዛ ከሆነ ስለዚህ አንቺ ለሰርከሱ ብለሽ እኔ ለቦክሱ ብለን እንገባለን ማለት ነው። አንተ ከጎኔ ካለ ጦርነት መሀልም ቢሆን አያለ። እኔም እኮ ከጎኔ እንድትሆኚ ስለምፈልግ ነው እንሂድ ያልኩሽ። እኔ ምን ሰርከስ እንደምችል ታውቃለህ? ይሄ መገለባበጡ ምን አለ አይደለም። ቆይ ለፈ የገበጠች ጦጣ አለች። ምን ታረጊ ነው? እሺ ምን እየፈለግሽ ነው? እሺ በጣላ ነው እንዴ? እችላለሁ። እሺ ለምን በሶስት ድንጋይ ባይክ ሶስቱ ቀርቶብሽ በአንዱ በስነ ስርዓት አይደል? አዛይቺ አፈን ነው ማዘጋኒ ብርክት አይደለም። እሺ ቀጥይ። ግን ልጅ ጨዋታው እንዴት መሰለሽ? ሶስቱን ድንጋይ እየወረወርሽ በየተራ መያዝ ነው። እሺ በያዝ አድርጊው። እንዴ በመታ ነው እንዴ? እኔ ቆንጆ እስኪ ሀገሩን ግን በደንብ እየለመድኩት ነው። እናሳ አስጎብኙ ማን ሆነና ግን ከማውቀው ይልቅ የማላውቀው ይበልጣል ማለት እዚያ እንሂድም በዚህ ጋር በኩል እንሂድም እያልከኝ ነው? የኔና እና ታዲያ ሰላማዊ ወከኔ ጋር ማድረግ አፈልግም ነው? ወካችን እኮ ከሰላማዊ ወደ ጦርነት እንዳይቀየር በማሰብ ነው። ቆይ ዝም ብለን እንድንጣላው? አይ የለም እየጮኩኝ ምን ትላለች? እሺ ለምንድን ነው ይሄን ሁሉ ጠላት ያፈራው? ይኸውልሽ እኔ ስጣላ በራሴ ጉዳይ ብቻ አይደለም የምጣላው። እናማ ይኸውልሽ እኔ የሰው ልጅ ሲጠቃ ያየው ዝም ማለት አልችልም። ለዛ ነው እንደዚህ መሆኑ። እና ለአደን ስትወጣ ልክ የምታደነው ሰው ስታገኝ እርምጃ ትወስድና በተቃራኒ ደግሞ አንተ እንዳትታደን ራስን ትከላከላለህ። በትክክል አሪፍ አገላለጽ ነው። ለማንኛውም እቺ ነገር የወንድ ልጅ ላይፍ እንግዲህ እንደዚህ ነው። ደስ አይልም? ቆይ እኔ ብጣላስ? ኦኬስ ምን አገባኝ ማለት ምንም አትልም አስጣላ? ይኸውልሽ እኔ እናት እኔ ያሉብኝ ጠላቶች ይበቁኛል። አሁን ድጋሜ ሌላ ጠላት ማፍራት አልፈልግም። በሀገርና በሚስት ቀልድ የለም አልሽው እኮ
አንቺ ሀገሬም ሚስቴም አይደለሽም። ስለዚህ አያገባኝም። ለእናቴ ልኖርላት። ቢሆንም ግን አብሬህ ነኝ። ኦ የኔ እናት ነገርኩሽ እኮ እኔ ሰላሜን ነው ፈልገው ለእናቴ ልኖርላት። እንዴ እያያቴንም እንዴ አንቺ ምን ነው በሰፈ ቦታ ላይ አስነጠሽ? አታ ጭራሽ ይቅርታ ብላት እንደሚሄድ ቆመት ገዛገዛታለ እንዴ? ራሷ ይቅርታ ትጠይቅ ማ ጭራሽ እሷን ይቅርታ የምትጠይቀህ? ዝም አትለው ትከሽኝ ገነጠለኝ። እኔ ናት ይኸውልህ አሁን በጸባይ ይቅርታ ጠይቃት መንገድን ትከተላለህ ወይ ደግሞ መተቺ በስነ ስርዓት ይቅርታ አስጠይቃለሁ። ያሞክረኛ አታ ኢላረፍ እሷ መተለን በሰማይ ይሻላል። ይሁን ሴታ ሴት እንዴት ማንተ የምትወሩት? ኢላ ለቀቂኝ በእናትሽ። ወንድ ልጆች ነን። የሆነ መስመር ላይ መገናኘታችን አይቀርምሽ። የትም እንገናኝ በእናትህ። ሙድ ይዛል እንገናኛለን። አስታይ በጣም አይደል እንዴ ለኔ ብለህ ማትጣላ? ለአንቺ ብዬ እንደጣለው ምና እየሰማሽ ብቻ እንደ እና ምንድን ያደረኩት እዛ? ይኸውልሽ ልጁ ንቀቱ ስላናደደኝ ነው። እሺ የመጣሁት ምን አድርጎ ናቀ? አንደኛ ከወንድ ጋር ያለችን ሴት በዛ አይነት መልኩ ማውራት አልነበረበትም። ሁለተኛ ደግሞ ሴታ ሴት ብሎ ተናገሪ። ይሁንልህ። እሺ አሁን ተረጋጋኝ። በቃ እኔን ካላየሽ ቀንክ ብሎ አይሆንም አይደል? ምን ታደርጊዋለሽ? ልምድ ሆኖብኝ እኮ ነው። ይገባኛል። ይኸውልሽ ይገርምሻል፣ ይሄ ነገር ከልጅነት ጀምሮ ነው ያደገብኝ። ምኑ? ለካ አልነገርኩሽም። ይኸውልሽ ልጅ እያለን ከእናቴ ጋር ሆነን ሁሌ እሑድ ጠዋት ፓርክ እየሄድን እንስሶችን እናይ ነበር እና ያ ነገር ልምድ ሆኖብኛል። ምን ቀን እንስሳነሽ ነው እንዴ? ምን ይወጣልሻል? ያውም ደግሞ ቆንጂያ ጋዝም ነው አምሲ። ይሁን ከርከሩ ሲያስጠላ ግን የምርቁም ነገር አሁን በቃ ሁሌ ጠዋት ስመጣ አንቺን ካላየው ይደብረኛል። እኔ ራሱ በቃ መሽቶ እስኪነጋ እንዴት እንደምቸኩል ብታይ። ይኸውልሽ እኔም እንደማደርግ ነግሬሽ አውቃለሁ። ይኸውልሽ ከትምህርት ቤት ገባለሁ አይደል? ዩኒፎርሜን አልቀይር፣ ምግብ አልበላም፣ ሄጄ በደረቴ ለጥ። ምን ደክሞ ሆነ? አረ ምን ይደክመኛል? ጠዋት እንደነጋ አንቺን እንዳይ ነው እንጂ። ተመሳሳይ ስሜት ነው ያለን። የሚገርም መቀራረብ ነው። በእኛ ፈረንጆች ምን እንለዋለን? ኮላብሬሽን እንለዋለን። እዚህ ግቢ ውስጥ አሁን እንደኔና እንዳንተ የሚቀራረብ ሰው አለ? ይኖራል። እስኪ ማን አለ? እንደውም ልንገርሽ አይደል እዚህ ምድር ላይ ልክ እንደኔና አንቺ የሚዋደር ሰው የለም እኮ። ሲጀመር ማንም የኛን ያህል አይሆንም። አሁን ራሱ በጣም ጨንቆኛል። ለምን? የክረምት ትምህርት ሊዘጋ ነው። አዲስ አመት ትምህርት እስኪከፈት ድረስ አሁን እንዴት ብዬ ነው ሻውን ይሄንን ቀን ሁሉ ምገፋው? በቃ ምንም ሳይዘጋ አዲስ አመትን ብንቀጥል ይሻል ነበር አይደለ? እንጂ ሀሳብ መጣልኝ እና መልክት እንዴ ሳይሻል አይቀርም። እናታን በጣም ስለሚናፍቀኝ በቃ ትምህርቱ እንደተዘጋ ወዲያው አዲስ አመት እንግባ ብዬ ልንገራቸው። አስበሽዋል? ቲቸር በቃሉ እንዴት እንደሚቀውጠው አስበሽዋል? ይኸውልህ ግን በቃ ከትምህርት ውጪም ተደውለን እንገናኛለን አይደል? ኧረ እኔ እንደውም ሁሌ ደስ ነው የሚለኝ። እንደውም የምትወጂውን እርጥብ ጋብዝሻል። በየቀኑ አንቺ ብቻ ነይ። ሸርበኪ ነው ማነች? ቃጁላ አለች። ሄሎ ቃጁ፣ ምን እጠፋለሁ እባክሻለሁ። ትንሽ እኮ ክላስ ቢዚ አድርጎ በዛ ላይ ተረተር እያልኩኝ እባክሽ የሰው አይን ውስጥ እንዳልገባ ብዬ ነው። መቼ ወዴት ነው? አያገባህም። ኧረ ትንሽ ታገሺ እባክህ። እራስህ ብቻ ይቺ ልጅ አማታል። ስልክ እኮ ነው ያዝኩት። አንዴ ጠብቂኛል። አንቺ መሲ ሄሎ እቺም ዘጋችሁ። የኔ ቆንጆ አንዴ ትንሽ ጣፋጭ ነሽ ፍቅሬ፣ ጣፋጭ። አመሰግናለሁ። ግን እንዳታምሽ። ምን ጣፋጭ ነው
ለምን? ያው አፋጭነትሽ እንዳይበዛ ነው። አረረረ ዛሬ ንግግር ጨምረሃል። ያው እንዴት አድርጌ ላስደስታት ምናምን እያልኩ እያሰብኩኝ። አይ ያን ያህል አትጨነቅ። እንዴ ለምን አልጨነቅም? ፍቅረኛ እኮ ነሽ። እኔም አንተ ደስተኛ ነኝ። ያው አንዳንዴ ግን ፍቅር መጣ ፍቅር ያረጃል ብለህ ታስባለህ? አላስብም፣ ግን መላመድ ይመጣል። እንዴት? ለምሳሌ ስትላመጂ እንደ በፊቱ ፍቅርሽን ላትገላለጪ ትችያለሽ፣ ደግሞ እንዳትገናኝ ትችያለሽ። ያ ማለት ግን ተጣልተሻል ማለት አይደለም። እና ምንድን ነው? መላመድ አለብሽ። ይህን መላመድን ደግሞ በየጊዜው ማደስ አለብሽ። ያው ፍቅርን ሊያጠናክሩ የሚችሉ ነገሮችን ማድረግ አለብሽ። ስለ ፍቅር ብዙ ጥናት ያደረግክ ነው የምትመስለው። ያው አንቺን ለማስደሰት። ስለምትጨነቅልኝ አመሰግናለሁ። እሺ ይኸውልሽ፣ በነገራችን ምን ቸኮሌት እኮ እኔም በጣም ወደ ወይ ሳላጉርስ ብቻዬን በላዋ። ልበላብሽ እኮ ፈልጌ እኮ አይደል፣ ግን ያው ብቻውን የበላ ብቻውን ይመካሰል ነበር። እና ኢብራሂም ማሞት ፈልጋ ነው እንዴ? አንቺ ብቻሽን ምን ወጣሽ? ቸኮሌት እንደዚህ ነው በጣም ተለየብህ። በጣም ጣፈጠኝ። ምክንያቱ ገባኝ። ምንድን ነው የገባህ? ያንቺ ጣፎች ነክተውት ነው እንዲጥፍጥ ያደረጉ። ኧረ በዛብኝ። ማነው ደንቦችሽ እንደዘረጋሽ? ከአንድ ሰው ውጭ ማን ሊሆን ይችላል? ደግሞ ምን አደረገሽ? ምን የመሰለ የፍቅር ወሬ እያወራን የፍቅር ወሬ ማለትም ክረምት ትምህርት ተዘግቶ መስከረም እስኪገባ ድረስ ትናፍቀኛለሽ እየተባባለን ያቺ ቃጀል አልደወለችም እንዴ? ቆይ ትምህርት ቤት ይዘጋል እንዴ? በዚህ ወር እንዴ የሚቀጥለው? አንቺ ደግሞ እና በመሃል እኮ ቀናቶች አሉ እና በጣት ለሚቆጠሩ ቀናት ነው እንደዚህ የምትሆኚው። ሰብለ ቢሆንስ? እቺ ቃጀል ግን ደሜን ነው ያፈላችሁ። እቺ የፍቅር መቀስ የሆነች ልጅ እንዴት እንዳናደደችኝ። ሰብለ ደግሞ እኮ እሱም ቅልስልስ ማለቱ። ቆይ ግን አንቺ እስከ መቼ ነው በዚህ ሁኔታ የምትቀጥይው? አላውቅም። ቆይ እሱ ካልገባው ዝም ብለሽ እንደዚህ ልቀጥይ ነው? ምን አማራጭ አለኝ? ቆይ ግን መሲ ምናልባት ካንቺ እንዲመጣ ፈልጎ ቢሆንስ? ሰብሊኒ እኮ ሴት ነኝ። ቆይ እንዴት እንደዚህ አይነት ነገር ከኔ ይጠብቃል? ምናልባት ነግሬያት በዋጣትስ ብሎ ፈርቶ ቢሆንስ? እሱ ገገማ ስለሆነ ነው እንጂ ሁሉ ነገር እኮ እሱ እንደምወድ ያስታውቃል። እግዚአብሔር ይርዳሽ። እንግዲህ አሜን ከማለት ውጪ ምን አማራጭ አለኝ? እንዴ ኧረ ስሚ፣ ደግሞ ዛሬ ጆኒ ፍቅር እያጫወተው ነበር። አድለሽ ስጦታውን ላይ ይዞልኝ መጣ። የምን ስጦታ? ቸኮሌት። ጎሽ፣ ሰው እንደዚህ ቸኮሌት ይሰጣጣል? የኔው አላየውም አልሰማውም ብሎ ግምጭጭ። ያንን ድራማ ቆምሽ እንዴ? አይ ሰሞኑን ግን ትንሽ ተወት አድርጌዋለሁ። ለምን ተውሹ? የሆነ ሰዓት ላይ እኮ አሪፍ እየሄድሽ ነበር። አሁን እጀምራለሁ። እንደዛ ይሻላል። ይኸውልሽ ግን በአሁኑ ዝም ብሎ ስልክ እንዲሆን አይደለም የምፈልገው። አልገባኝም። ምን አስበሽ? ይኸውልሽ እስካሁን የሆነ ሰው እንደሚያወራኝ አልነበረ አክት ሳድርግ የነበረው? አዎ። አሁን ግን ይኸውልሽ በትክክል የማወራውን ሰው ናታን ላየው ይገባል እኮ። ማን ልታሳየው? አላውቅም፣ ግን የሆነን ሰው ተጠቅሜ እንዲገባው ማድረግ አለብኝ። ያንን ካላደረኩ ልጁ እንደሆነ ደንዟል። ግን ያ ሰው እዚህ ትምህርት ቤት ከሆነ ናታን ሊያውቀው ይችላል። ኖ እንደዛማ አይሆንም። ሲጀመር እኮ የምወደው ልጅ እዚህ ግቢ እንዳልሆነ ነው የሚያውቀው። ቆይ እሺ ከውጭ ሆኖ ይሄን ነገር ሊያግዝሽ የሚችል ሰው አለ? አላውቅም ሰብለ፣ ግን ግዴታ ማግኘት አለብኝ። ጥሩ ሀሳብ ነው። ቆይ ግን ናታን የከተማ ልጅ አይደል እንዴ? እንዴት በዚህ ልክ ታወረ? እኔ ምን አውቄ። ግን ይበለኝ። ራሴ ነኝ ተሸርሽሜ እንደማፈቅረው ቀበጣጥሬ ራሴ ላይ ነገር የጠመጠምኩት። ለማንኛውም አይዞሽ፣ ሁሉም ነገር አልፎ አንቺና ናታን እህቴ ወንድሜ ከመባባሉታችሁ የኔ አባት የኔ እናት የምትባባሉበት ቀን ሩቅ አይሆንምሽ። አንቺ ሙድ ያዥቴ ምን አለብሽ? ምን ላድርግ ብለሽ ነው? ያገባም አገባ ያላገባም ማጨ፣ ናታን ብቻ ቀረ እንደገመጨጨ አሉ። እንደገመጨጨ አንቺ ሳቂ ምን አለብሽ? የናታን ፍቅር ይኸው ገጣሚ ያደረገ። እንደዚህ ከሆነ ይልሽ ሁሉ ጊዜ ገጣሚሽ ታስጣለ።
ሄሎ ወይኔ ፍቅር አለሁልህ። ምን እስቲ ያን ያህል ናፍቄ ካለው ማለት ነው። እኔም በጣም ነው ናፈቀኝ። እሺ እንገናኝ። መች ነው ታዲያ? ዛሬ ዛሬ ናታን ይፈልገኛል መሰለኝ። ባይሆን ነገ ምናምን እንገናኛለን። አረ ናታን ነው አላወኩም። ያ ጓደኛዬ ብዬ ነገርኩ ልጅ እሱማ መቀሳሉ ነበር። ዝም ብሎ ነው ብቻ እየተናገረኝ እንደው ናታን እስቲ ዝም በል። ያኔን ያልከኝ? አይ እስካሁን እንኳን ያንተ መሆን ያልተረጋገጠ ፈተና ወስታልፍ በይፋ ፍቅረኛ ትሆናለህ ማለት ነው። እሺ እንገናኛለን። በቃሽ። እሺ ቻው። እሺ አንተ ቆይ ለምንድን ነው ስልክ እንዳላወራ የምትረብሸኝ? ምን አደረኩ? እኔ አንተ ጊዜ በነፃነት እንድታወራ ትቼክ ሄድ የለ የኔ ጊዜ ሲሆን ነው የምገግመው። ማስጋጋምኩኝ በቃ የተናገረኝ ስለመሰለኝ። በቃ ሻንታን አልተናገረም። ምንድነው ግን ፊትህ የደበረክ ይመስላል። ምንም አልደበረኝ። እያየሁ ካርል እንዴ አሰሚ ምንም አልሆንኩም አልኩሽ አይደል እንዴ? እሺ እኔ ግን አንድ ውሳኔ ወስኛለሁ። የምን ውሳኔ? በቃ ፍቅረኛ ነኝ እያሰብኩ ነው። አዎ አንተም የቃጀልን እሽታ አይደል የምትጠብቀው? ስለዚህማ ሁላችሁም ፍቅረኛ ይዛችሁ እኔ ለምን ብቻዬን እቀራለሁ ብዬ እኔም ፍቅረኛ ለመያዝ አስቤያለሁ። በዛ ላይ ደግሞ ልጁ ያፈቅረኛል፣ እኔም ደግሞ ይመቸኛል። እንዴ በቃ ፍቅረኛ እንዲሁ ዝም ብሎ በቀላሉ የሚያዝ ነገር ነው እንዴ? በቃ ሲንግልነት ሰልችቶኛል። የፍቅር ጥያቄውን ልቀበል እያሰብኩ ነው። ቆይ አሁን ሳቶሽ መልሽልኝ። አንቺ ታፈቅራለሽ? የእሱ ፍቅር በቂ ነው። ቀስ በቀስ ደግሞ እኔም ላፈቅረው እችላለሁ። ማን ያውቃል አይደል? ሁኔታሽ ግን ፍቅር ያዘው ነው የሚመስለው። እንዴት? ሁልጊዜም ስታወሩ ትደሰቻለሽ፣ ዝም ብሎ ይናፍቅሻል፣ ስታገኙ ስታችሁ ደስተኛ ትሆኛለሽ ምናምን በቃ ሌላስ? ከሌሎች ወንዶች ይልቅ ለሱ የተለየ ስሜት አለሽ። ይሄን ያህል ጊዜ በፍቅር ስታወሩ አልሰለችሽም? እስካሁን ድረስ አብራችሁ አላችሁ። በቃ ይሄ ነው የፍቅር ስሜት። እና ታዲያ ከዚህ በላይ ምን አለ? እኔ ግን አይመስለኝም። እንዴትማ? ይኸውልህ እሱ ለኔ የሚሰማውን እጥፉ ነው አንተ ለኔ ይሰማሃል። ያ ማለት አንተ ከኔ ፍቅር ይዞሃል ማለት ነው። እንዴት? እኔ አላልኩም። እኔ መላምቴን ነው የተናገርኩት። ለማንኛውም አንተ ከራስህ ጋር ተመስጣ አስብበት። እኔ ሰብለን እጄ ላገኛት። እሺ ቻው። ይሄማ ሊሆን አይችልም። እውነት ነው ያልኩት በሙሉ ልክ እንደዛ ነው ይሰማኛል። ግን ደግሞ ይሄ ፍቅር ሊሆን አይችልም። እኔ ቃጀልን ከመሲ በላይ ነው የምወዳት። ኧረ ናታን እንዴ ምንድን ነው የማይሆን ነገር የምትዘላብደው? ይሄማ ይሆን